ሰላም የተወደዳችሁ የጋርስ ቮይስ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ የመንፈስ ቅዱስን እሳት ጥቅሞችን ላስተምራችሁ ነው የመጣሁት። ባለፈው ባልኩት መሰረት ማለት ነው ፓርት2 እንሰራለሁ ብያችሁ ነበረ። ስለዚህ ዛሬ ጥቅሞቹን ነው የምነግራችሁ። እግዚአብሔር ዛሬ አይኖቻችሁ እንደሚከፍት አምናለሁኝ። እያስተማርኩም ብዙዎቻችሁ የእግዚአብሔርን ኃይል እሳቱን ሴንስ እንደምታደርጉት አምናለሁ። ስለዚህ እስከ መጨረሻው ድረስ በደንብ አድርጋችሁ አድምጡኝ፣ ብዙ ነገሮችን ስለምታገኙበት ማለት ነው። ከናንተ የሚጠበቀው ቪዲዮ እንደጀመረ ላይክ አድርጋችሁ ጀምሩ፣ በደንብ ቫይራል እንዲወጣ ማለት ነው። ለጓደኞቻችሁ ስለ እሳት የሚራቡ ለነሱ ደግሞ ሼር ማድረጋችሁን በፍጹም እንዳትረሱ። ጌታ ኢየሱስ አብዝቶ ይባርካችሁ። ቀጥታ ወደ መንፈስ ቅዱስ እሳት ጥቅሞች ነው የምነግራችሁ። ባለፈው ለመነካካት የሞከርኳቸው ነገሮች አሉ ፓርቷን ላይ፣ እሱም በደንብ ገብታችሁ በዚህ ዘመን ብያቸዋለሁ። ሰይጣን ፓወርለስ የሆኑ እሳት የሌለባቸው ኃይል የሌለባቸው ሰዎችን፣ ንግግር ላይ ብቻ ትኩረት የሚያደርጉ ሰዎችን እንዲነሱ ነው የሚፈልገው። ይሄ ደግሞ ማለት ነው ቢሃይንድ የእግዚአብሔር ኃይል የእግዚአብሔር እሳት ከሌለ የእግዚአብሔር መንግስት መስፋት ባለበት ልክ እንዳይሰፋ፣ የእግዚአብሔር መንግስት እንዳይሰፋ የሚያደርግ ነገር ነው። ግዴታ የእግዚአብሔር እሳትና ኃይል ያስፈልጋል። ኢየሱስ ሲናገር ሉቃስ 12:49 ላይ ምንድን ነው ያለው? በምድር ላይ እሳትን ልጥል መጣሁ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? እሳትን ልጥል መጣሁ፣ ይህ ከነደደ ምን እፈልጋለሁ? ይሄኛው እሳት ነው ለብዙዎች መዳን ምክንያት የሚሆነው፣ የመንፈስ ቅዱስ እሳት ወንጌል እንዲደርስ፣ ሰዎች እንዲፈቱ፣ ሰዎች ነፃ እንዲወጡ እንዲሁም ከሚያደርጉት አንደኛው ይሄኛው እሳት ነው። ለዚህ ነው እሳትን ልጥል መጣሁ ያለው ኢየሱስ። ይህንን እሳት ህይወታችሁ ላይ እንድትቀበሉት ይፈልጋል። ሲሪየስሊ መውሰድ አለባችሁ። የመንፈስ ቅዱስን እሳት ጠዋትና ማታ መለማመድ አለባችሁ። ወንጌል ላይ እፈራለሁ የምትሉ ሰዎች እሳት ስለሚጎላችሁ ነው። እያገለገልኩ አይደለም የምትሉ ሰዎች እሳት ስለሚጎላችሁ ነው። ስለዚህ ወደ ምን ልምጣላችሁ? የመጀመሪያው ነገር እሳት ለምንድን ነው የሚያስፈልገው? ለአገልግሎት። ዕብራውያን ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ ስለ መላእክቱን መናፍስት ይላል፣ አገልጋዮችንም የእሳት ነበልባል የሚያደርግ ይላል። አገልጋዮችን የእሳት ነበልባል የሚያደርግ ይላል። መላእክቱን መናፍስት፣ አገልጋዮችን የእሳት ነበልባል። ስለዚህ ራሱ እግዚአብሔር ነው አገልጋዩ ከሆንክ የእሳት ነበልባል የሚያደርግ፣ እሳት እንድትሸከም የሚያደርግ፣ በእሳት እንድትወጣ እንድትገባ የሚያደርግ፣ እሳትን በውስጥ ላይ የሚለቀው ማን ነው? ራሱ ጋድ ነው፣ ራሱ እግዚአብሔር። ምን ማለት ነው ይሄ? በተቃራኒው ስትወስዱት እሳት ኬሪ አላደረክም ማለት፣ እሳት አልተሸከምክም፣ በእሳት እየወጣ እየገባ አይደለም ማለት፣ ለአገልግሎት አፕሩቭ አልተደረክም ማለት ነው። በየትኛውም ዘመንና በየትኛውም ጊዜ ላይ ስትመለከቱ እነ ጳውሎስን ተመልከቱ፣ እነ ጴጥሮስን ተመልከቱ። ኢቭን ጳውሎስ ሲናገር በመንፈስ የምትቃጠሉ ሁኑ፣ ንደዱ ማለቱ ነው። የትኛውም ትላልቅ የእግዚአብሔር ሰዎች ጄኔራሎች የምትሏቸው ያለ እሳት ያገለገለ የለም። ሁሉም በትላልቅ የእግዚአብሔር እሳት ነው የተነሱት። ስለዚህ አገልጋዮችን የእሳት ነበልባል የሚያደርግ እኔ አይደለሁም ያልኩት፣ የእግዚአብሔር ቃል። አንደኛው አፕሩቭ ከምትደረግበት አንዱ እሳት ሊኖር ያስፈልጋል። እሳት ሊኖር ያስፈልጋል። ማገልገል እፈልጋለሁ ካላችሁ ዘማሪ ልትሆኑ ትችላላችሁ፣ ሰባኪ ልትሆኑ ትችላላችሁ፣ አስተማሪ ልትሆኑ ትችላላችሁ። በመንፈስ የምትቃጠሉ መሆን፣ በእሳት የምትቃጠሉ መሆን መቻል አለባችሁ። ዮሐንስ እንደዚህ አለ፣ እኔ በውሃ አጠምቃችኋለሁ አለ፣
ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል ያለው። ኢሳይያስን ስታዩ አንደበቴ የረከሰብኝ ሰው ነኝ እያለ ሲናገር ኢሳይያስ ምዕራፍ 6 ላይ የእሳት ጉጠት መጥቶ ነው የነካው አንደበቱ። ከዛ የኢሳይያስ አንደበት ነው የተቀየረው። ከዛ እኔን ላከኛል። አይታችኋል? የእግዚአብሔር እሳት በሕይወታችሁ ላይ እየጨመረ ሲመጣ እኔን ላከኝ ትላላችሁ፣ እኔ ያለውኝ ትላላችሁ። ይሄ እንድትሉ የሚያደርጋችሁ እሳቱ ነው። ባይሱ የተቀበላችሁት የመንፈስ ቅዱስ እሳት። በጌታ ሲሪየስሊ እንድትሰሙኝ እፈልጋለሁ። ጌታ ሆይ የአገልግሎቴን በር ዘጉብኝ፣ ጌታ ሆይ ብዙ ሰዎች ሪጀክት እያደረጉኝ ነው፣ አልፈለጉኝም እያላችሁ ከምታለቅሱ እሳታችሁን ጨምሩት። በውስጣችሁ ያለውን የመንፈስ ቅዱስን እሳት ጨምሩት። ታይም እየሰጣችሁ በእግዚአብሔር ፊት እየቆያችሁ እሳቱን ጨምሩት። እሳቱን ኢንክሪዝ አድርጉት። የሆነ ፓርት ቢገፏችሁ የሆነ ፓርት መቀበላቸው ግዴታ ነው። እንዲቀበሉ የሚያደርገው የእግዚአብሔር እሳት ስለሆነ እንጂ ሪጀክሽን የለም አይደለም። ኢየሱስንም ሪጀክት ስላደረጉት የእግዚአብሔር እሳት ላይ ኃያላን ሲሪየሱ። ክብር ለጌታ ይሁን። ስለዚህ ማገልገል እፈልጋለሁ ካላችሁ የመንፈስ ቅዱስ እሳት ያስፈልጋችኋል። መስት ግዴታ ነው። ሁለተኛው የእሳት ጥቅም እሳት ገለባን ይበላል። እዚህ ጋር በደንብ እንድትሰሙኝ እፈልጋለሁ። መጽሐፍ ሲናገር ማቴዎስ ወንጌል ምዕራፍ 3 ከቁጥር 11 ጀምሮ እኔ ለንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱም በመንፈስ ቅዱስ በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል። ከዛስ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን በማይጠፋ እሳት ያቃጥለዋል ይላል። አንደኛው ከእሳት ባህሪ አንደኛው ገለባ መብላት ነው። አሁን እኔ ጋር የእግዚአብሔር ሰው በጣም ድካም ውስጥ ነኝ፣ በሱሱ ውስጥ ነኝ፣ በተለያየ አዲክሽን ውስጥ ተይዣለሁ፣ መሻገር አልቻልኩም፣ ብዙ ነገር እየጎተተኝ ነው የምትሉ ብዙ ገለባ ህይወቴ ላይ ያለ የምትሉ ሰዎች እናንተ ጋር እሳት ስለሚያንስ ነው። እናንተ ገለባው ይጥፋ፣ ጌታዊ ውሰድልኝ፣ ጌታዊ ይህንን ሱስ ውሰድልኝ እያላችሁ ከምትጸልዩት በላይ ማለት ነው እናንተ ከእግዚአብሔር መንፈስ ጋር ያላችሁ ህብረትና በመንፈስ ቅዱስ እሳት ያላችሁ መቀጣጠል ከጨመረ በእውነት እናንተ ራሳችሁ ሳታውቁት እየተበላ ሄዳል። ምክንያቱም እሳት ባህሪው ገለባውን መብላት ነው። የመንፈስ ቅዱስ እሳት ደግሞ የማይሆኑ ልምምዶችን የማይሆኑ ሸክሞችን ከላያችሁ ላይ ያቃጥላችኋል፣ ከእናንተ ላይ ይወስደዋል። ስለዚህ ይህንን እሳት ኢንክሪዝ እያደረጋችሁት ሂዱ፣ እየጨመራችሁት ሂዱ። ገለባው እየተቃጠለ ይመጣል። ለምሳሌ የሆነ ሰሞን ላይ በኃይል ስትጸልዩ ኦር የሆነ አገልጋይ ከጸለየላችሁ በኋላ ያ ነገር ይቆማል። ከሆነ ጊዜ በኋላ ደግሞ መልሶ ይመጣባችኋል። ለምን ይመስላችኋል? እሳቱ ቴምፕሬቸሩን ስለቀነሰ ነው። እሳቱ ሙቀቱን ስለቀነሰ ነው። ለምሳሌ ካምፋየር ላይ ብዙ ጊዜ አይታችሁ ከሆነ በእንጨት ተሰብስቦ የሚደረጉ እሳት ተቀጣጥሎ የሚደረጉ ፕሮግራሞች ላይ የመጀመሪያ እሳቱ እየነደደ ሁላችሁም ለመሞቅ ነው የምትፈልጉት። ከትንሽ ደቂቃ በኋላ ሰው ሁሉ እንደዚህ ይላል፣ በልብሱ መከለል ይጀምራል። ለምንድን ነው እንደዛ የሚሆን? እሳቱ ስለጨመረ ማለት ነው። አይታችኋል? እሳቱ እየጨመረ ሲሄድ ዙሪያችሁ ላይ ያሉትን የማይሆኑ ሰዎች ሊሆን ይችላል ወይም የጨለማ ኃይላትን ሊሆን ይችላል እያባረረ ይመጣል። ምክንያቱም እሳት ሁሌ ገለባ ይበላል፣ የማይሆን ነገር ካያቃጠለ። የመንፈስ ቅዱስ እሳት ነው ገለባውን የሚበላው። ዙሪያችሁ ላይ የማይሆን ነገር ካለ እየበላው ይመጣል። ዝም ብላችሁ እሳቱን ጨምሩ፣ አትታገሉ። ከሁኔታው ጋር ከችግሩ ጋር አትታገሉ። እሳታችሁን ኢንክሪዝ አድርጉት። ሶስተኛው ነገር ደግሞ ታውቃላችሁ፣ እሳቱ እየጨመረ ሲመጣ እሳቱ በራሱ የሚፈልገው ስፍራ አለ። የማይሆን ስፍራ ላይ ካላችሁ ማለት ነው
ምቾት አይሰጠውም። ያለው እሳት ምቾት አይሰጠው። ስፍራ ትቀይራላችሁ። የገባችሁ እንደሆነ አውቃለሁ። ለምሳሌ አንዳንድ ጊዜ እንደዚህ ብላችኋል። እዚህኛው ቦታ ላይ ስገኝ እኔ ብዙም አይነት እሳት እየተሰማኝ አይደለም፣ ብዙም የእግዚአብሔር ክብር እየተሰማኝ አይደለም ትላላችሁ። ኢቭን ቸርች ላይ ሊሆን ይችላል፣ ህብረቶች ላይ ሊሆን ይችላል። ሞር እሳት ፈልጋለሁ ትላላችሁ። ለምን ይመስላችኋል? የተቀበላችሁት እሳት በራሱ ስፍራው እንድትቀይሩ ያደርጋችኋል። ለምሳሌ ፐርሰናል ላይፋችሁ ጋር በኃይል የምትጸልዩ ከሆነ በእሳት እየተቃጠላችሁ የምትመጡ ከሆነ ዘን ያላችሁበት ቦታ ህብረቱ ጋር ስትሄዱ እሳቱ በጣም ቀዝቅዟል። ጭራሽ እናንተን እሳት ለማጥፋት ነው የሚታገሉት። ወዲያው ስፍራ ትቀይራላችሁ። ለምንድን ነው ስፍራ የምትቀይሩት? እሳቱ ፊት አያደርግም። ያላችሁ አማራጭ ስፍራ መቀየር። ስፍራውን ቶሎ ትቀይራላችሁ። እሳት እየጨመረ ሲመጣ ስፍራ ትቀይራላችሁ። እኔ ጋር እንደዚህ ነበረ። ፐርሰናል ላይፌ ላይ ጸልያለሁ፣ በጣም ተጋለሁ፣ እሳት ተሞልቼ እመጣለሁ። ሌላ ቦታ ስመጣ እኔ ያንን እሳት ለማካፈል ፈልጋለሁ። ነገር ግን ይህንን እሳት የሚቃወሙ ሰዎች አሉ። እሳቱ በራሱ ያለውበት ቦታ እንዳይመቸኝ አደረገ። ስፍራ እንድቀየር አደረገ። ስፍራዬን ቀየርኩኝ። እሳት እየጨመረ መጣ። ስለዚህ ወይ ከመንፈስ ቅዱስ እሳት መቀነስ አለባችሁ፣ ወይ ያንን እሳት ማካፈል አለባችሁ። ካልሆነ ግን ግዴታ ስፍራ ትቀይራላችሁ። እሳቱ ስለሚቀንስባችሁ ማለት ነው። ስፍራ ያስቀይራችኋል እሳቱ። አራተኛው ነገር ደግሞ የመንፈስ ቅዱስ እሳት በሕይወታችሁ ላይ እየጨመረ ሲመጣ ፍጥነታችሁ እየጨመረ ይመጣል። የእሳት አንደኛው ባህሪ ልክ ሲቀጣጠል ስታዩት ወዲያው ነው ስፕሪድ የሚያደርገው፣ ወዲያው ነው የሚረጨው፣ ወዲያው ነው ፍጥነቱ የሚጨምረው የሚያያዘው። ለምሳሌ ተመልከቱ እስቲ፣ ከመጀመሪያው ካልኩት ጋር ላገናኝላችሁ። አገልግሎታችሁ ላይ እሳታችሁ እየጨመረ ይምጣ፣ ይያያዛል። የሆነ ሰው ኢምፓርት ያደርጋል፣ ወደ የሆነ ሰው ያልፋል፣ ወደ የሆነ ሰው ያልፋል። ስለዚህ ማለት ነው ወዲያው እየተያዘ ነው የሚመጣው። ፍጥነት ነው። የመንፈስ ቅዱስ እሳት ያለባቸው ሰዎች ፍጥነት አላቸው። ነገሮችን ለማድረግ የሚይዛቸው ነገር ስለሌለ በሕይወታችሁ ላይ መንፈስ ቅዱስ እሳት እየጨመረ ነው ማለት ፍጥነት አላችሁ። አገልግሎታችሁ ላይ፣ ሕይወታችሁ ላይ ለማደግ ፍጥነት አላችሁ። ሁሌ እሳት የሚለማመዱ ሰዎች ስፒሪቹዋል ላይፋቸውን ተመልከቱ። እድገት አላቸው፣ ያድጋሉ ቶሎ። ለምን? እሳቱ በራሱ ረሃብ ስለሚጨምር፣ ለእግዚአብሔር መንግስት ያላችሁን ፍላጎት ፓሽን ስለሚጨምር በፍጥነት እያደጋችሁ ትመጣላችሁ። ስለዚህ እሳት ፍጥነት ይጨምራል። ቢ ሲሪየስ። እነዚህ አራቱ ነገሮች አይኖቻችሁ እንደከፈተ አምናለሁ። ለመንፈስ ቅዱስ እሳት ረሃብ ይኖራችሁ። ስለዚህ ሁል ጊዜ እኔ ከምወዳቸው ነገሮች አንደኛው እሳት ማካፈል፣ ምክንያቱም ወደ ፍጥነት ስለሚያሳድገው ያንን ሰው ማለት ነው። ሁል ጊዜ ደግሞ እንደምነግራችሁ ቅዳሜ ፕሮግራም አለ 9 ሰዓት፣ ለብዙ ሰዎች እሳት የሚካፈሉበት፣ ብዙ ወጣቶች እሳት የሚካፈሉበት፣ እናቶች እሳት የሚካፈሉበት። እሳት መካፈል ፈልጋለሁ የምትሉ ሰዎች ቅዳሜ ኑ። የእግዚአብሔርን እሳት ትለማመዳላችሁ፣ ኃይል ትለማመዳላችሁ። እነዚህ ትምህርቶች እንደባረካችሁ አምናለሁ። 4 ቁልፍ ነገሮችን በፍጹም ሚስ እንዳታርጓቸው፣ በብዙ ስለሚባረካችሁ ማለት ነው። ስለዚህ አገልግሎታችንን ማገዝ የምትፈልጉ ሰዎች ከስር በምናስቀምጥላችሁ አካውንት ዘሮቻችሁን ዝሩ። በረከት ተካፋይ ነው የምትሆኑት። ከእንደዚህ አይነት የእግዚአብሔር ሰው ጋር መቆም ብዙ እንድትባረኩ ያደርጋችኋል። የእናንተ ነገር እንዲለቀቅ ያደርገዋል። ዘሮቻችሁን ዝሩ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩልኝ። በጣም እወዳችኋለሁ። ብለስ ዩ